እሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል አመስግኑታ በደንብ አድርጋችሁ። ዛሬ የምንማማረው ሐምሌ 19 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ቅዱስ ገብርኤል በረሃብ ጊዜ መጋቢ ነው። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈው፣ እባብ በመርዙ አይነካው፣ ዘንዶ ሊውጠው አይቻለው፣ አንበሪ ሊውጠው አይቻለው። እንኳን ለቁልቢው በዓል በሰላም መጣችሁ። እንኳን አደረሳችሁ፣ እንኳን አደረሰን። ወጎች ናቸው። ለቁልቢው ገብርኤል ነገር የነበረ መልአከ ብስራት ቅዱስ ገብርኤል እምባዬን አባሽ ስለቴን ሰሚ ባለውለታዬ የቁልቢው አባት ቅዱስ መልአክ ቅዱስ ገብርኤል እንኳን አደረሳችሁ። ሰላም ውድ የዚህ ቻናል ቤተሰቦች፣ ውድ ኦርቶዶክሳውያን እንኳን ለሐምሌ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ በዓሉን በማስመልከት አስተማሪ ቪዲዮዎችን ወደ እናንተ ይዘን መጥተናል። በዓሉ ለምን ይከበራል? የተደረጉ ተአምራቶችስ ምንድናቸው? የሚሉ ጉዳዮችን እንመለከታለን። በቪዲዮ መጨረሻ ደግሞ ዝማሬና ወረብም ይኖራል። አባ ገብረ ኪዳን፣ ዲያቆን ሄኖክ ኃይሌና ሌሎች መምህራን ያስተምሩናል። ወደ ቪዲዮ ከማለፋችን በፊት እንደተለመደው ላይክ በማድረግ ጀምሩ። ቢያንስ 5000 እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች ኦርቶዶክሳውያን ቪዲዮ እንዲደርስ አድርጉ። በቀጥታ ወደ ቪዲዮ ማሳለፋችሁ ይሆናል። ሐምሌ 19 ለምን ይከበራል? መልካም ቆይታ። ዛሬ የምንማማረው ሐምሌ 19 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ቅዱስ ገብርኤል በዚህ ዕለት ምን ያደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። ሐምሌ 19 ቀን ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል እናታችን ቅድስት ኢየሉጣንና ልጇን ቅዱስ ቂርቆስን ከሞት አደጋ ወይም ደግሞ ከፈላ ውሃ ያዳነበት ወይም ደግሞ የታደገበት ዕለት ስለሆነ ነው። ለዚህ ነው ይህንን ታላቅ ክብረ በዓል የምናከብረው። ሐምሌ 19 ቀን የሚከበረው በዓል መልአኩ ቅዱስ ገብርኤል ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳበትን ቀን ነው የምናከብረው። ቂርቆስና ኢየሉጣ በእምነት ክርስቶስን አንክድም ብለው ለጣዖት አንሰግድም ብለው ከክርስቶስ ፍቅር የሚለየን ማን ነው ብለው ወገኖቼ ስለ ክርስቶስ ሲሉ ስለ አምላካቸው ሲሉ ስለ ቤተ ክርስቲያን ሲሉ ወደ ፈላዋ ውስጥ በእምነት ገቡ። እግዚአብሔር መልአኩን ልኮ ከዚህ መከራ አዳናቸው። እነ ቅዱስ ጊዮርጊስ፣ እነ ቅዱስ አርሴማ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ ዛሬ በዓላቸውን የምናከብርላቸው ሕፃኑ ሰማዕት ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ክርስቶስን በክብር ያሳዩ ናቸው። ከፍታም ቢሆን ዝቅታም፣ ሞትም ቢሆን ሕይወት፣ ማግኘትም ቢሆን ማጣት፣ አለቆችም ይሁኑ ኃይላት ከክርስቶስ ፍቅር የሚለየን አንዳች ነገር የለም ብለው ስለ ክርስቶስ መከራ ተቀብለዋል። ስለ ክርስቶስ ዋጋ ከፍለዋል። ጥቂት ጊዜ መከራ ተቀብለው አምላካቸው እግዚአብሔርን በክብር አሳይተዋል። በረከታቸው ከሁላችንም ጋር እነሆ። ቅዱስ ገብርኤል በረሃብ ጊዜ መጋቢ ነው። አጋር የምትባል ሴት ዘፍጥረት ምዕራፍ 16 እንደምናነበው ከመንገድ ላይ ውሃ ቢያልቅባት ውሃ ቢጠማት ምንጭ አፍልቆ ያሳያት ያጠጣት ቅዱስ ገብርኤል ነው። ቅዱስ ገብርኤል ሐዘንን የሚያርቅ ብስራትን የሚያሰማ ነው። ልጃቸው ለተከዙት የመካኖች አጽናኝ የመካኖች ወንድም እህት አባታቸው ቅዱስ ገብርኤል ነው። ለማኑሄ ለሶምሶን እናት አባት አብስሮ ልጅ ያስወለደ፣ ዘካርያስና ኤልሳቤጥን አብስሮ ዮሐንስን የመሰለ ደስታ አምላኩን መዳሰስ የቻለ ልጅ እንዲወልዱ ያደረገ የተጨነቁት አጽናኝ ተመልከቱ። ወአልቦሙ መላእክት ናዛዚ ዘከማከ ከመላእክት እንዳንተ ያለ አጽናኝ ማን ነው ይለዋል ደራሲ። በእውነቱ እንዳንተ ያለ አጽናኝ የተቸገሩትን የምትረዳ በረሃብ ጊዜ መጋቢ ነው። ቅዱስ ገብርኤል በጉርምርምታ ጊዜ የመብረቅ መልአክ ነው።
ለአባታችን ቃለ ሕይወትን ያሰማልን። አሁንም እንቀጥላለን። ዲያቆን ሄኖክ ኃይሌ። ቅዱስ ገብርኤል የዓመቱ ሲከበር ቁልቢ ይከበራል። አዲስ አበባ ስንት አብያተ ክርስቲያናት አለ። ገብርኤል ያን ቀን የዓመቱ ገብርኤል በዓል ቀን የት ነው ሄደው? ቅዱስ ገብርኤል ቁልቢ ነው። አንዳንድ ሰው ይጨነቃል። ገብርኤል እንደው ገብርኤል እንዴት አድርጋር ሰው ጳጳስ አረከው ሰው መሰለ የትኛው ነው የሚሄደው ብሎ ይጨነቃል። በጣም ይገርማል። አንዱ መልአክ አሁን ሰዎች ሲያስጨንቁን እሺ ገብርኤልን እዛም ትጠሩታላችሁ እዚህም ገብርኤል ብላችሁ ትጠሩታላችሁ። የት ነው የሚሄደው? እስቲ ገብርኤል እስቲ ያሳይ። ገብርኤል በሁሉ ቦታ ይሞላ ነው ይሏቸዋል አይደል? በጣም የሚገርመው ይህን ጥያቄ ግን ሰይጣን ሲሆን ያነሳ። ለምሳሌ እዚህ ያለ ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? አዲስ አበባ ያለውንስ አሜሪካ ያለውንስ ሰይጣን በሁሉ የሞላ ነው። ሰይጣን ሲሆን ሰዎች አይጠይቁም፣ ችግር የለውም ብቻ ገብርኤል አትበላም። ግን እንዴት ነው ገብርኤልስ? በእውነት ወደ እውነታው ስንመጣ እንዴት ነው በአንድ ጊዜ ብዙ ቦታ መሄድ የሚችለው? እኔ ቀላል ጥያቄ ልጠይቃቸው። አሁን እዚህ ቆሜ እየተናገርኩ ያለሁትን ትምህርት ዓለም ላይ ያለ ሰው ሁሉ እንዲሰማው ማድረግ ይቻላል አይቻልም? በምን አቤት? በኢንተርኔት። ኢንተርኔቱን የሰራው ማን ነው? እግዚአብሔር ነው። ማን የሰራው? ሰው። ሰው በሰራው ኢንተርኔት እኔ እዚህ ጋር ቁጭ ብዬ እዚህ ጋር ቆሜ የምናገረውን ዓለም ላይ ያሉ ሰዎች በተመሳሳይ ጊዜ እያዩ እንዲማሩ ማድረግ ይቻላል አይቻልም? ይህንን ቴክኖሎጂ የሰራው ማን ነው? ሰው። ሰው የሰራው ቴክኖሎጂ በዓለም መዳረስ ከቻለ እግዚአብሔር የሰራው ገብርኤል በዓለም መድረስ ይችላል አይስ? ከሰው ስራና ከእግዚአብሔር ስራ የማን ስራ ይበልጣል? ኢየሱስ የሚለውን ስም ያመጣው ማን ነው? ገብርኤል ነው። አንዳንድ ሰዎች ገብርኤልን አሁን የዓመቱ ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ስለዚህ ነው ምናል አንድ ሰው እንደው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን የማያውቁ ሰዎች ኢየሱስን ቤት በኩል እንዳወቁት እግዚአብሔር ያውቀው ራሱ። ስሙንም ኢየሱስ ትላለች። እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል። በያዕቆብ ቤት ላይ ለዘላለሙ ይነግሣል። ለመንግስቱ ምን የለውም ማለት ትወልጃለች ሲላት ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። እሱም ከሷ ተወለደ። እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። እግዚአብሔር ማለት ይችላል። በቅዱስ ገብርኤል ቀን መልአኩን ተማጽናችሁ መልአኩ ደርሶልኛል፣ በአማላጅነቱ ከፈጣሪ ተልኮ ለኔም ደርሶልኛል ቅዱስ ገብርኤል የምትሉ ኮሜንት ላይ ሐሳብ አስተያየቶቻችሁን ጻፉልን። ገብርኤል ማለት አምላክ ወሰብ እግዚእ ወገብር ማለት ነው። ጌታ መላእክትን ማእምራን ለባውያን ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁኝ ብሎ እነሱም መኑ ፈጠረነ ማይቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል ማን ፈጠረን ከወዴት ተገኘን ሲባባሉ ዲያብሎስ ከሁሉ አልቆ ሊቀ መላእክት ቅሩበ እግዚአብሔር አሐዜ መንጦላይት አድርጎ ፈጥሮት ነበርና ወደ ላይ ቢመለከት ድምፅ አጣ። ወደ ታች ቢያይ መላእክት እንዲህ ሲባባሉ ሰማ። እንደው ዝም ብዬ አምላክነቴን ለሌላ አሳልፌ እሰጣለሁ ብሎ እኔ ፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ፈጣሪያችሁ እኔ ነኝ አላቸው። መላእክትም እንዴት እኔ ፈጠርኳችሁ ይለናል ብለው ፈጥረህ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ቢያስገባ ፈጀው። አምላካችን እግዚአብሔርን እስክናገኘው ድረስ ባለንበት ጸንተን እንቁም ብሎ ጸጥ ባደረጋቸው ጊዜ ያ እንደደረሰ እንደተፈጸመ ለማጠየቅ ነው ያሉትን በጨለማ ጠቅሎ እንደ እምቧይ አንከብሎ እንጦርጦስ አውርዷቸዋል። አለወተ እግዚአብሔርን ያልመረመሩትን በአየር በትኗቸዋል። ይሆን አይሆን ብለው የተጠራጠሩትን በዚህ ዓለም በትኗቸዋል። በቀጣይም ሁለት ቪዲዮዎችን የምንመለከት ይሆናል። ወደ ቪዲዮ ገብርኤል መዘከር ጀመርኩ። እናቴ መዘከር አለብሽ በቃ ባቂ መላእክት ነው ብለ ከበእምነት ጋር 19 ቁጥር ልዩ ቁርኝት አለው ይባላል። ለምን? የተወለድኩት በ19 ነው። በህይወቴ በጣም ትልልቆቹ ነገሮች የመጡት የተደረጉት በ19። ለምሳሌ ከትዳሬ ብጀምርልህ ሶደር ያገኘሁት 19 እውነት በጣም ይገርም። ከዛ ሌሎች 19ኞች ካሉ ነገር ሌላ 19 ሰርጋችን በ19 ስራ ለምሳሌ ስራ ሶሚክ የጠራኝ በ19 ቀረጻ የጀመርነው በ19 በጣም ሌላ ሊኖር ይችላል። ብዙ ነገር በህይወት የተደረገ ትልቅ ነገር ሁሉ በ19 ነውና ገብርኤል መዘከር ጀመርኩ። እናቴ መዘከር አለብሽ በቃ ባቂ መላእክት ነው ብላ
በጣም ደስ የሚል ነው። በቀጣይ ደግሞ የሰንሻይን ኩባንያ ባለቤት ክቡር ዶክተር ሳሙኤል ታፈሰ በአንድ መድረክ ላይ የሰጡትን ምስክርነት ስላስደምጣችሁ። የገብርኤል ስራ የለም በአመት አይደለም በየወሩ ቢሮ ዝግ ነው። እኛ ደግሞ አንድ ቀን ልንገራችሁ 6500 ሰራተኛ ያለ አሁን 6500 ሰራተኛ በየወሩ የገብርኤል ስራ የለም በአመት አይደለም በየወሩ ቢሮ ዝግ ነው። አጠቃላይ ለምን ቦርድ ቸርማናችን ገብርኤል ነው። እሱን ከያዝን የት እንሄዳለን? ምንም ከሰዓት ያወጣናል። ቂርቆስን ከሰዓት ካወጣኛን ያወጣል። ስለዚህ የቦርድ ቸርማናችን ገብርኤል ነው። የዛለት ዶዘር አይንቀሳቀስ፣ ሎደር አይነዳ፣ ገልባጭ አይደረግ። እኔ ከቤተሰቦቼ ጋር ከቤት ተነስቼ ግቢ ገብርኤል በእግሬ ለ34 ዓመት 68 ጊዜ ቁልቢ ገብርኤል ይጃለሁ። በአመት ሁለቴ ማለት ነው። አይቀርም የፈለገ ጦርነት መጣ ሲባል የፈለገ ነገር ይምጣ የገብርኤል ታሪኩ ብዙ ነው። ከሰዓት ያወጣል። ነፍሴን አዲስ ዘብር ለማጥፋታ መልአኩ ገብርኤል አስረደታ መልአኩ ገብርኤል አስረደታ ነፍሴን አዲስ ስለሰሚው በላ ነፍሴን አዲስ አዋራዳ ነፍሴን አዲስ ለሐምሌ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል የተዘጋጁ ቪዲዮዎች እነዚህን ይመስሉ ነበረ። በዓሉን ለምን እናከብራለን የሚለውና የተደረጉ ታምራቶችን በጥቂቱ ተመልክተናል። በቀጣይ ቪዲዮ ደግሞ በዓሉን የተመለከቱ ሌሎች ቪዲዮዎች እንደ እግዚአብሔር ፈቃድ ወደ እናንተ የምናደርስ ይሆናል። በድጋሚ መልካም በዓል ይሁንላችሁ። ቅዱስ ገብርኤል ጠባቂ ነው፣ ከእሳት ያወጣል ከነደደው። ዋሴ ነህና ጠበቃዬ፣ ዋሴ ነህና ጠበቃዬ። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ በ0912 73 57 01 ላይ ሃሎ ይበሉን። ናታን ሚዲያ ከዚህ በፊት የተለቀቁ ወደፊትም የምንለቃቸው አስተማሪ ዝግጅቶች ወደ እናንተ ፈጥነው እንዲደርሱ ሁላችሁም ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ ማድረግ ትችላላችሁ። በነፃ ሰብስክራይብ አድርጉ። ምንም አይነት ክፍያ የለውም። እኛን መንፈሳዊ ዝግጅቶችን የምናዘጋጅ ሰዎችን ሞራል ስለሚሆነን የላይክ እና የሰብስክራይበር ቁጥሩን ማሳደግ ስለሚያስፈልግ ነው። አሁን ላይ 90,000 ሰብስክራይበር አካባቢ እየደረስን ነው። ቀጣይ ደግሞ 100,000 ሰብስክራይበር እያልን እየበዛ ይህ ቤተሰብ እያደገ በቀጣይ ደግሞ ወደ 100,000 ሰብስክራይበር ለመግባት የእናንተን ሰብስክራይብ ማድረግ እየጠበቀን